በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኵራባቸውን ሊሠራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ምኵራብ አይሰራም። በዚያንም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳዕን ሥጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፋቸው በዚያች አገር እንዳያስቀሩ ከአማሏቸው በኋላ የቅዱሳንን ሥጋ ወሰዱ። የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ ዮሐንስንና የኤልሳዕን ሥጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታን ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጧ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢይ ኤልሳዕ ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክሞ አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ሥጋቸውን በቤተ ክርስቲያን ውስጥ አኖራት። ከእርሳቸውም ታላላቅ ድንቆችና ተአምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስንና ነቢዩ ኤልሳዕን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽሕሙ በደረቱ ላይ የወረደ ነበር። ኤልሳዕም ቁመቱ ረጅም፣ ራሱ በራ ነበረ። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋው ከቅዱሳን ዮሐንስና ኤልሳዕ ሥጋ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙም አሜን። በዚችም ዕለት የቄርሎስ የአክሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙም አሜን።